ኤልሳ የሶማሌ ክልል ጅግጅጋና ምስራቅ አርሲ አህጉረ ስብከት ጳጳስ ወደ ተመደቡበት ምዕራብ አርሲ አገረ ስብከት ታኅሳስ 25 እና 26 መግባታቸው ይታወቃል። ብፁዕነታቸው አቀባበሉ ልዩ መሆኑን በመግለጽ ስድስተኛ ጳጳስ በመሆን ለአገረ ስብከቱ በቅዱስ ሲኖዶስ ስለተመደቡ የተሰማቸውን ሀሳብ ገልጸውልናል። የምስራቅ አርሲ አቀባበል ታኅሳስ 25 ማለት ነው። ልዩ አቀባበል ነው የነበረ። አቀባበሉ እንግዲህ ከዚህ ከአዋሽ ጀምሮ አዋሽ ላይ ራሱን ችሎ አንድ አቀባበል ነበረ። እንደዚሁ ደግሞ ጤራ ላይ እንዲሁም ሁሉም ህዝብ ወጥቶ ከደጋም ከቆላም ያሉትም እሱም ከካህናቱም ሊቃውንቱ ቀሳውስቱ ሰንበት ትምህርት ቤቱ ጤራ ላይ ያለውም ራሱን ችሎ አንድ አቀባበል ነበረ። ኢታያ ላይ ደግሞ ከደጋ ከቆላ የመጡት ለብቻ እንዲሁም ደግሞ አቀባበል ነበረ። ወደ ከተማ ደግሞ ስንገባ የኢታያዎቹ ዲያቆናቱ፣ ቀሳውስቱ፣ ሊቃውንት ቤተክርስቲያኑ፣ ህዝቡ፣ ሰንበት ትምህርት ቤቱ ልዩ አቀባበል ነበረ። ያ ማለት በየቦታው በፈረስ እንደዚሁ በባጃጅ በመኪና እልል እያለ ህዝቡ ጠዋት የወጣ ብፁዓን አባቶች ይመጣሉ ሲባል እንግዶች ይመጣሉ ሲባሉም በጠዋት ወጥተው ነው በኢሳው ሲቀበሉ የነበረና ልዩ አቀባበል ነበረ። ከዛ ደግሞ አሰላ ላይ ስንደርስ አሰላ ላይ የመንግስት ባለስልጣናት እንደዚሁም የከተማው ከንቲባ ጀምሮ እንደዚሁም የዞኑም መስተዳደር ጀምሮ የሰላምና የጸጥታ ዘርፍ ኃላፊ ጀምሮ ሁሉም ማለት ነው ቀሳውስትም ዲያቆናቱም ሊቃውንት ቤተክርስቲያኑም ወጣት ሰንበት ትምህርት ቤት ልጆቻችን ሁሉም ህዝቡ በልዩ ሁኔታ ደግሞ እዛ ላይ የነበረ አቀባበል ልዩ አቀባበል ነበረ። እንግዲህ ይህ አቀባበል ያው ለዘመናት ሲጠይቁ የነበሩ ጥያቄ ነበረና የህዝቡ ፍላጎት ያ ስለነበረ ለህዝቡ ደስታ ነበር። ለኛ ደስታ ባይሆንም አርሲ ሀገረ ስብከት ስመደብ እኔ ስድስተኛ አባት ሆኜ ተመድቤያለሁ። ቀደም ሲል ሀገረ ስብከቱን ሲመሩ ነበሩ ታላላቅ ብፁዓን አባቶች በጸሎት በአገልግሎት የበረቱ እነ ብፁዕ አቡነ ሉቃስ እየተባሉ እንደዚሁ እነ ብፁዕ አቡነ ማቴዎስ የተባሉ ብፁዕ አቡነ ኤፍሬም የተባሉ ብፁዕ አቡነ ናትናኤል የተባሉ ብፁዕ አቡነ ያሬድ የተባሉ እኔ በፊት 5 ብፁዓን አባቶች አገረ ስብከቱን ያው መርተውታል ማለት ነው። እኔ ስድስተኛ ሆኜ ነው የተመደብኩኝ። ህዝቡ ቀና ህዝብ ነው፣ መልካም ህዝብ ነው። እንግዳ መቀበል የአርሲ ህዝብ ይችላል። ስለዚህ የኔ ደግሞ ትናንትና በየገጠሪቷ ቤተክርስቲያን በየገጠሪቱ ሄደን ቤተክርስቲያን ሰርተንላቸው መንገድ ለሌላቸው መንገድ ሰርተንላቸው ድልድይ ለሌላቸው ድልድይ ሰርተንላቸው ስናገለግላቸው ኖርን ህዝብ ነውና እኔም ለነሱ እንግዳ አይደለሁም፣ እነሱም ለኔ እንግዳ አይደሉም። በፍቅር ነበር ሁሉንም አካባቢውንም ሰፈሩንም አገሩንም ህዝቡንም ሁሉንም ባህሉን ስለምናውቅ በደስታ ነው በእልልታ በዝማሬ እንኳን መጡልን ብለው በየቦታው ሲቀበሉ የነበረና ባለው ነገር አቀባበሉ ልዩ ነው። አቀባበሉ የቤተ ክርስቲያን ስለሆነ ስለተደረገልን አቀባበል እናመሰግናለን በማለት ብፁዕነታቸው መመስገን የሚገባቸውን አመስግነዋል። ለህዝበ ክርስቲያኑ በእውነት በሁሉ ማለት ነው እንግዲህ ይሄ ሹመት ወይም ደግሞ ይሄ አቀባበል የኔ ሳይሆን አቀባበሉ የህዝበ ክርስቲያኑ ነው። የኢትዮጵያ ቤተ ክርስቲያን የኦርቶዶክስ አቀባበል ነው። እንግዲህ እሱን በጥሩ ሁኔታ ስለተቀበሉን ህዝቡንም የአርሲ ህዝብ እጅግ እናመሰግናለን። በረከት አድልልን ነው የምንለው።